ወጣቶች የሆናችሁንም ያልሆናችሁትንም ዳግመኛ ስላየኋችሁ ደስ ብሎኛል። የምናገርበት ርዕስ ቅድም ወንድማችን የተናገረው የኮንፈረንሱ ርዕስ ነው የሚሆነው። ስለ ቅሬታዎች ነው የምናስበው። በዚሁ ርዕስ ላይ ነው የምናገረው። ትላንት ምን እንደተካፈላችሁ አላውቅም፣ ግን ይሄ የቅሬታ የትሩፋን ጉዳይ በመጽሐፍ ቅዱስ ውስጥ በጣም ቁልፍ ቦታ የተሰጠው ጉዳይ እንደሆነ እንድናስብ ያስፈልጋል። ሉቃስ ወንጌል ላይ እስቲ ሄደን አንድ ቃል እናነባለን። ከዛ በኋላ አጭር ጸሎት ጸልይና ከጌታ ቃል በዚሁ ሐሳብ ላይ እንከፋፈላለን። ስለዚህ ሁላችሁም እስቲ ከሉቃስ ወንጌል ምዕራፍ 2 ተከፍቱልኛላችሁ። ቁጥር 25 ሉቃስ ወንጌል ምዕራፍ 2 ቁጥር 25 እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅምና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይህም ለእስራኤል ሕዝብ የሚገለጥ ብርሃን ለሕዝብህም ለእስራኤል ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለእስራኤልም ለሕዝብህም ለእስራኤል ክብር ነው። ተመልከቱ፣ አሕዛብንም የሚያድን እንደሆነ ያየ ሰው ነው ማለት ነው። ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾመዋል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። እንጸልያለን። እዚህ ጋር የምናያቸው የሚገርም አይነት የጌታ ኢየሱስ ክርስቶስ በተወለደ ጊዜ በምድሪቱ ላይ የተገኙ ቅሬታዎች፣ እግዚአብሔር አምላክ የሰራባቸው የተጠቀመባቸው ቅሬታዎች። ጌታ ስሙ የተባረከ ይሁን። አሁን ያነበብኩላችሁ ክፍል እንግዲህ እንደምናውቀው ጌታችንና መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ የነበሩ አስገራሚ ሰዎች ናቸው። ስለ ሰዎቹ ብዙ የምናውቀው ታሪክ የለንም፣ ግን የወንጌል ጸሐፊው ሉቃስ ስለ እነዚህ ሰዎች የነገረንን ያህል ብቻ ነው የምናውቀው። ግን የነገረን ነገር በጣም የሚያስደንቅ ነገር እንደሆነ እንመለከታለን። ወደ እነዚህ ሰዎች ከመምጣታችን በፊት ጌታችን ኢየሱስ ክርስቶስ ስለተወለደበት የመጀመሪያው ምዕተ ዓመት የመጀመሪያዎቹ 30 ዓመታትን ትንሽ መቃኘት ጥሩ ይመስለኛል። ይሄ ይጠቅመናል፣ አሁንም ላለንበትም ዘመን ይጠቅመናል። ወቅቱ የታሪክ መረጃዎች እንደሚነግሩን እስራኤላውያን ከፍተኛ የሆነ የፖለቲካና የኢኮኖሚ
ቀውስ ውስጥና ችግር ውስጥ የነበሩ እንደነበር የታሪክ መዛግብት ይናገራሉ። ሮማውያን ይሄን ሕዝብ እጅግ በጣም ጨቁነው ይገዙት እንደነበር፣ ገዢዎችን በየወረዳው በየቀበሌው ላያቸው ላይ አስቀምጠው በታክስ በጣም በቀረጥ ያስጨነቋቸው እጅግ በጣም አስጨናቂ ጊዜ እንደነበር የታሪክ መረጃ ይነግረናል። ጊዜውን ስንመለከት እና እስራኤላኖች በጣም የተመረሩበት ጊዜ ስለነበር በተለይ ፊታቸውን ወደ ብሉይ ኪዳን መጽሐፍት፣ ወደ እግዚአብሔር ቤዛነት፣ ወደ እግዚአብሔር አዳኝነት፣ ወደ እግዚአብሔር እርዳታ ፊታቸውን የመለሱበት ጊዜ ነበር። አንዳንዶችም የትጥቅ ትግል እስከ መጀመር ሮማውያኖችን ለመጣል ግን የማይገፋ ተራራ ሆኖባቸው በየጊዜው ይጀምራሉ፣ ይበተናሉ፣ ይጀምራሉ፣ ይበተናሉ። ስለዚህ ወቅቱ እንደዛ አይነት የኢኮኖሚና የፖለቲካ ቀውስ ወቅት እንደነበር ማየት ተገቢ ነው። ጌታ ኢየሱስ ክርስቶስ ለምሳሌ ደቀ መዛሙርቱን ሲጠራ በጣም ኢንተረስት ነው የሚያደርገው ይሄንን ማየት። ከደቀ መዛሙርቱ መካከል የሮማን አገዛዝ ለመጣል ከሚፈልጉ ወይም ደግሞ ተደራይተን ይሄን ኃይል መዋጋት አለብን ከሚሉ ሰዎች መካከል እንደተጠሩ የሚሰጠን መረጃ አለ። ለሮማውያን ደግሞ የገበሩ ደግሞ ሰዎች እንዳሉም የሚሰጠን መረጃ አለ። ለምሳሌ በሉቃስ ወንጌል ምዕራፍ 6 ቁጥር 15 ላይ ቀናተኛ ዘለት የሚባል ከደቀ መዛሙርቱ ከ12ቱ መካከል አንዱ ምናልባትም የፖለቲካ የትጥቅ ትግል ውስጥ የነበረ ይመስላል ስምዖን የሚባል አንድ ደቀ መዝሙር እንደነበር እናውቃለን። ብዙ ጸሐፊዎች የሚናገሩት ይሄ ሰው ጸረ ሮማዊ የሆነ በጣም የከረረ አቋም። የሚያስገርመው ግን ስምዖን ያለበት ግሩፕ ውስጥ ግን ማቴዎስ የሚባል ደግሞ ቀራጭ ደግሞ ነበር። ይሄ እግዚአብሔር የጸጋ አሰራር በጣም የሚገርመው በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ማቴዎስ በመቅረጫ ላይ ተቀምጦ ሲቀርጥ ጌታ ጠራው ይላል። እኔ ስምዖን ከዛ በፊት ተጠርቶ ከሆነ እርግጠኛ ነኝ እዛ ጋር ትንሽ እጁን የሰበሰበ ይመስለኛል። ማለት ጌታ ለጠራው ተበሳይቶ ይሄ እንዴት ይጠራል ያለ ይመስለኛል። ማቴዎስ 9:9 ላይ ኢየሱስም ከዚያ አልፎ በመቅረጫው ላይ ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው ይላል። እንግዲህ ወንጌላትን ከጻፉልን ሰዎች መካከል አንዱ ቀራጭ ነበር ማለት ነው። ስምዖን አልጻፈም፣ ግን በሐዋርያነቱ ዘልቋል። የሚያስገርማችሁ ለምሳሌ በሐዋርያት ሥራ ምዕራፍ 6 ቁጥር 9 ላይ ስትመለከቱ እስጢፋኖስን የወገሩት አይሁዶች የነፃ ወጪዎች ምኩራብ የምትባል ምኩራብ ውስጥ ያመልኩ የነበረ አይሁዶች ናቸው። ማለት በተለይ የሙሴን ሥርዓት ሲቃወም ምናልባትም አንዳንዶች እንደሚሉት ይሄ እንደውም ስውር የሮማውያን ሐሳብ የሚያቀነቅንም ሊሆን ይችላል። ማለት የወንጌል ጥላቻ ብቻ ሳይሆን የብሉይ ኪዳንን ሥርዓት ይቀየራል ብሎ ማለቱ በጣም አበሳይቷቸው እንደወገሩት የሚናገሩ ሰዎች አሉ። ስለዚህ ስትመለከቱ ይሄንን የነበረውን የፖለቲካ ቀውስ፣ ስቃይ፣ የኢኮኖሚ ድቀት ችግር ከዛ ለመውጣት ብዙ መፍትሄዎችን የሚያማትሩ ሰዎች በምድሪቱ ላይ እንደነበሩ ትመለከታላችሁ። እንግዲህ ቀራጮቹ ለሮም ይሰራሉ፣ ለሮማ መንግስት ይሰራሉ። ሌሎቹ ደግሞ ያንን ይቃወማሉ። ጌታ ኢየሱስ ክርስቶስ ግን ሲጠራ ሁለቱንም ሰዎች እንደጠራ እንመለከታለን። ይሄ የውጭው ድባብ ነው፣ የፖለቲካው ድባብ፣ የኢኮኖሚው ድባብ ነው። ይሄኛው ድባብ በጣም ክፉ። አንዳንድ ታሪክ ጸሐፊዎች ጆሴፈስ የሚባል የታሪክ ጸሐፊ ሲናገር በጣም ወርስት የሚባል አይነት የኢኮኖሚ እና የፖለቲካ ሲቹዌሽን ውስጥ እንደነበሩ አይሁዶች ይናገር። በዚህ ላይ ደግሞ ህዝቡ የሚገርማችሁ ፈሪሳውያንና ሰዱቃውያንም ታክስ ያደርጉታል እና ለልዩ ልዩ ታክስ የተጋለጠበት ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 23 ላይ የኮነናቸው ለዚህ ነው። ሃይማኖት መሪዎች ራሳቸው ህዝቡን የበዘበዙበት። ስለዚህ ጊዜው በጣም ከባድ ጊዜ እንደነበር ትመለከታላችሁ። ይሄ የውጭ ድባብ ሆኖ ሳለ ግን መንፈሳዊውን ድባብ ደግሞ እንድናይ ይፈልጋለሁ። ትሩፋኖቹ እዛ ጋ ናቸው ያሉት። የመጨረሻው ነቢይ እንደሆነ የሚነገርለት ወይም ደግሞ ቢያንስ መጽሐፍ የጻፈው የብሉይ ኪዳን ሚልኪያስ እንደሆነ ታውቃላችሁ። 39ኛው የብሉይ ኪዳን መጽሐፍ በሚልኪያስና በመጥመቁ ዮሐንስ መካከል ወደ 400 የሚጠጉ
ዓመታት አሉ እንደምታውቁት በሁለቱ ኪዳኖች መካከል እና ይሄ የጨለማ ጊዜ የዝምታ ጊዜ እየተባለ በጸሐፊዎች ይገለጣል። እና ጸሐፊዎች ሲገልጡት ይሄ የጨለማ ይሄ ዝምታ ጊዜ እግዚአብሔር ዝም ያለበትና ምንም የማይሰራበት ዘመን ይመስላል። ግን ሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ማቴዎስ ወንጌል ምዕራፍ 1ን ስታነቡ እግዚአብሔር ዝም እንዳላለና ይልቁኑ ከቅሬታዎቹ ጋራ የሚሰራ ፓብሊኩ የማያቃቸው ግን እግዚአብሔር የሚያማክራቸው የሚያጫውታቸው ስውር ደቀ መዛሙርቶች እንደነበሩት መጽሐፍ ቅዱስ ይናገራል። ቅድም ያነበብኩላችሁ ታሪክ እሱን ነው የሚነግራችሁ። ማለት እግዚአብሔር በነገራችን ላይ ዝም አይልም በየዘመናቱ። ማለት ዝም ያለ ቢመስልም ሚስጥረኞች አሉት። ታውቃላችሁ ነብዩ ኤልያስ ብቻዬን ቀርቻለሁ ሲል በበዓሊም አምልኮ ሰሜኑ እስራኤል ክፍል እግዚአብሔርን ክዶ ስለነበረ ኦፊሻሊ ክዷል። ልክ ነው። ኦፊሻሊ ካድ እንጂ ጉልበታቸውን ለበዓል ያላንበረከኩ የበዓልን ጣዖት ያልሳሙ ስንት ሰዎች አሉኝ አለ። የሚገርመው ኤልያስ አለማወቁ ነው። እነኛን ሰዎች ይገርማል። ምን አይነት ዲስኮኔክሽን ነው? ምን አይነት መቋረጥ ነው? ምን አይነት እንዴት ነው ያላወቀው እያልኩ ይገርመኛል። ብቻዬን ሲል ብቻህን አይደሉም 7000 ሰዎች አሉ። እዚህ ወንጌላት ላይ ታዲያ የምታነቡት እግዚአብሔር ዝም ያለባቸው ጊዜያቶች ለካ እግዚአብሔር ዝም አላለም። ሚስጥረኞች አሉት። ለምሳሌ በጌታ ውልደት ወቅት የነበሩ 4 የተለያዩ ሰዎች 4 ማለት አንዳንዶቹ ጥንድ ናቸው፣ አንዳንዶቹ በነጠላ ናቸው። ግን 4 ሰዎች በወንጌላት ላይ ተመዝግበዋል። እነዚህ ሰዎች በዓላማ ነው የተቀመጡት እንድታውቁ ፈልጋለሁ። ወደ እነዚህ ሰዎች ከመምጣቴ በፊት ግን በምድሪቱ ላይ እግዚአብሔር ዝም ያለ ነው በሚባልበት ዘመን ህዝቦች ነበሩ እግዚአብሔር የሚፈልጉ በገባቸው መንገድ ህዝቦች ነበሩ እግዚአብሔር የሚፈልጉ ሰዎች። ከነሱ ልናገርና ወደ እነዚህኞቹ ልምጣ። ለምሳሌ ለሙሴ ሕግ የሚቀኑ ለአይሁድ አባቶች ባህል የሚቀኑ የሚቆረቆሩ ፈሪሳውያንና ሰዱቃውያን ነበሩ። ለምሳሌ ብዙ ጊዜ ስለ ፈሪሳውያንና ሰዱቃውያን ያለን አመለካከት በጣም ኔጌቲቭ ቢሆንም ጌታ ኢየሱስ ክርስቶስ ሲናገር እላችኋለሁ ማቴዎስ ምዕራፍ 5 ቁጥር 20 ላይ ጽድቃችሁ ከፈሪሳውያንና ከጻፍትና ከፈሪሳውያን ጽድቅ ካልበለጠው ወደ እግዚአብሔር መንግስት አትገቡም ብሏል። ጽድቅ ነበራቸው። ምንም ጽድቅ እንደሌላቸው እንዳናስብ ነበራቸው። ከነሱ መሻል አለበት ጽድቃችሁ ነው ያላቸው። እነዚህ ፈሪሳውያን ባይዘዌ በተቻለ መጠን ህዝቡን ቢያንስ እግዚአብሔርን እየጠራ እንዲኖር ያገዙ ናቸው። ቅዱሳን መጽሐፍትን የብሉይ ኪዳን መጽሐፍትን የሚጠብቁ መጽሐፍቶቹን ኮፒ ያረጉ ሲያረጁ እየገለበጡ በአዲስ እየጻፉ እግዚአብሔር አሰራሩ ድንቅ ነው። በነገራችን ላይ አንዳንድ ጊዜ የኛም የወንጌላውያን ችግርም እዚህ አዳራሽ ውስጥ ብቻ ያለ ይመስለናል፣ ወይም በቤተ እምነታችን ብቻ ያለ ይመስለናል፣ ወይም በሆነ አገር ያለ። እግዚአብሔር ከኛ አጥሮችና ከኛ አዳራሾች በላይ ነው። እግዚአብሔር ሶቨሬን ነው። እነዚህ ጻፍቶች የሚገርማችሁ ሌላ ስራ የላቸው፣ መጽሐፍቱን መጠበቅ ነው፣ ጋርድ ማድረግ ነው። እኛ በስነ መለኮት ስናጠና መጽሐፍ ሲጽፉ የሚገርማችሁ ፊደል በፊደል ነው የሚጽፉት። ከፊደል ወደ ፊደል ነው ኮፒ የሚያደርጉት መጽሐፍቱ ሲያረጁ። እንደዛ ጥንቃቄ ታይቶም ተሰምቶም አይታወቅም። ለምሳሌ አንድ ኢንትረስቲንግ ታሪክ ልንገራችሁ። እነዚህ ጻፍቶች በጣም ለእግዚአብሔር እግዚአብሔር በውስጣቸው ያስቀመጠ ትጋት ነው ብዬ ነው የማምነው። ለምሳሌ የአምላክን የእግዚአብሔርን ስም በከንቱ አትጥራ የሚል ቃል ስላለ አይሁዶች ሁልጊዜ ያህዌን ሲጠሩ ይጠነቀቃሉ፣ ይፈራሉ። ከ10ቱ ትእዛዛቶች መካከል አንዱ እሱ ስለሆነ ጸሐፍቱ መጽሐፍቱን ሲገለብጡ፣ ለምሳሌ ያረጀውን ብራና ወደ አዲስ ሲገለብጡ እየጻፈ ያለ ያህዌ የሚለው ጋር ሲደርስ መጀመሪያ የጻፈበትን ብዕር ሰባብሮ ይጥላል። ባሮጌ ብዕር የያህዌን ስም አልጽፍም ስላለ የሚል ሐሳብ ስላለ ማለት ልብሱን ያወልቅና አዲስ ልብስ ይለብሳል። እጁን ይታጠባል።
ይጸልይና ያህዌ የምትለዋን ቃል ይጽፍና ይቀጥላል። ሁለተኛ ሌላ ደግሞ ያህዌ ቃል ደግሞ የሚል ሲያገኝ እንደገና ልብሱን ይቀይራል። እጁን ይታጠባል፣ ብዕሩን ቀለሙን ሁሉ ይደፋል። በአንድ ምዕራፍ ውስጥ 10 ጊዜ ካገኘ ያህዌን ስም 10 ጊዜ ይሄንን ይደግማል። በእንደዚህ አይነት ጥንቃቄ መጽሐፍቱን ያቆዩ ጸሐፍት ስክራይብስ የሚባሉ ነበሩ። ቅሬታዎች ናቸው። በነገራችን ላይ እኛ አንዳንድ ጊዜ አገልግሎት የሚመስለን ትንቢት፣ ስብከት፣ መዝሙር ብቻ ነው እንጂ የመጽሐፍ ቅዱስ ትርጉም እኮ የእግዚአብሔር ሥራ እኮ ነው። አገልግሎት እኮ ነው። ዛሬ እነሱ ባይተረጉሙልንና ባያቆዩልን ከምንስ እንሰብካለን? ቅሬታዎች ናቸው እነዚህ። ለምሳሌ ልንገራችሁ። እነኚህ ጸሐፍቶች ሄሮድስ በድንገት ከሩቅ አገር የመጡ አሕዛቦች፣ የምስራቅ ሰዎች ኢየሩሳሌም ከተማን አስደነገጧት። የታለ የአይሁድ ንጉሥ የሚል ጥያቄ ጠይቀው ድንገት ማቴዎስ ወንጌል ምዕራፍ 2 ላይ እኔ ሁል ጊዜ እሱን ቃል ሳነብ ይገርመኛል። የነኝን ጸሐፍት ለመጽሐፉ ያላቸውን ቅርበት፣ እነሱ የሌላቸው መገለጡ ነው፣ እነሱ የሌላቸው ክርስቶስ ነው። የመጽሐፍቱ ግን ጋርዲያን እንደሆኑ፣ ጠባቂዎች እንደሆኑ ያምናሉ። ማቴዎስ ወንጌል ምዕራፍ 2 ቁጥር 4 ላይ የካህናትንም አለቆች ይላል ሄሮድስ፣ የሕዝቡንም ጻፎች ይላል፣ እነኚህ ስክራይብስ ምላቸው ጻፊዎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው ይላል። የት ነው ክርስቶስ ንጉሥ የሚወለደው? ያው ሄሮድስ ሃፍ ጁ ነው፣ ግማሽ አይሁዳዊ ነው ዘሩና ወደፊት ከአይሁድ እንደሚወለድ ኮከብ እንደሚመጣ ከዳዊት ቤት እንደሚወለድ ትንሽ እውቀቱ አለው። ግን ያኔ በሱ ዘመን ይወለዳል ብሎ ስላላሰበ ሰብአ ሰገል አስደነገጡት እና መጽሐፋችሁ ይወለዳል ይላል ወይ አላቸው። አዎ ይወለዳል አሉት። የት ነው የሚወለደው ይላል መጽሐፋችሁ አላቸው። ጸሐፎቹ እነኚህ ምላችሁ ስክራይብ መጽሐፉን በጣም እንደሚያውቁት የምታውቁት ገለጡና ከትንቢተ ሚክያስ ምዕራፍ 5 ገለጡና መጽሐፋችን የሚለው አንቺ ቤተልሔም ይሁዳ፣ አንቺ ቤተልሔም ኤፍራታ ከይሁዳ ከተሞች መካከል እንደ ከተማ ልትቆጠሪ የማይገባሽ ትንሽ መንደር ነሽ፣ ግን አወጣጡ ከጥንት ዘመን ጀምሮ የሆነ ሕዝቤን የሚጠብቅ መስፍን ካንቺ ይወጣል ብሏል መጽሐፉ ይሄንን ስላለ ዋና ከተማ አንጠብቀው፣ የምንጠብቀው ቤተልሔም ነው አሉት። ይገርመኛል። እነኚህ ጸሐፍቶች ከመጽሐፉ ጋር ያላቸውን ቅርበት ትመለከታላችሁ። ሌላው በምድሪቱ ላይ ቅድም እንዳልኳችሁ ነው እንግዲህ ፖለቲካው ድባብ ነግሬያችኋለሁ። እንደ ብሉይ ኪዳን ሕግ እግዚአብሔርን ለማምለክ ደፋ ቀና የሚል በገባው ደፋ ቀና የሚል በዓላቱን ተጠንቅቆ የሚጠብቅ የሚያከብር በጸሎት ደግሞ የሚተጋ የአይሁድ ሕዝብ ደግሞ ነበር። ይገርማችሁ። እነሱም ቅሬታዎች ናቸው። መረዳታቸው ግማሽ ሊሆን ይችላል፣ ሙሉ ሊሆን ይችላል፣ ግን እነሱም ቅሬታዎች ናቸው። ያም ዘር የእግዚአብሔር ዘር ነው። ሙሉ አይደለም፣ ልክ ነው፣ ይቀረዋል፣ ልክ ነው፣ ወደ ክርስቶስ የሚያመጣ ዕውቀት ያላቸው ህዝቦች አይደሉም፣ ግን ነበሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 5ን ተመልከቱት። ሐዋርያት ሥራ ምዕራፍ 2 ቁጥር 5 ላይ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ ይላል። አይሁድ በኢየሩሳሌም ይኖሩ ነበር ይላል። በበዓለ 50 ቀን ይሄ ምንድነው እነኚህ የሚናገሩት ቋንቋችንን ምንድናቸው ብለው የጠየቁና ማብራሪያ ሲሰጣቸው ምን እናድርግ ብለው የጠየቁ፣ መልሱ ሲነገራቸው አሜን ብለው ጌታን ተቀብለው የተጠመቁ 3000ዎች በጸሎት ከተጉት ቅሬታዎች መካከል ነው። አይሁዶች ናቸው። ዕውቀታቸው በብሉይ ኪዳን ሕግና ደንብ መሰረት ሊሆን ይችላል፣ ግን እነዚህም ቅሬታ ምድሪቱ እነኚህ ሰዎች ነበሩ፣ በመንፈሳዊና በሃይማኖታዊ ድባብ ውስጥ ማለት ነው። ከነኚህ ጠለቅ እንበልና ሶስተኛው ግሩፕ ጋር ግን እንምጣ። እነኚህ ትሩፋት ወይም ደግሞ ትሩፋን ምንላቸው ሬመነንት ምንላቸው ሌሎች ደግሞ አሉ። እነዚህኞቹ የሚገርሙ ናቸው። ሶስተኛው ግሩፕ 4 አይነት ሰዎች ትመለከታላችሁ። የመጀመሪያው ግሩፕ ዘካርያስና ኤልሳቤጥ የሚባሉ ሕይወታቸውን ያለ ነውርና ያለ ነቀፋ የሚመሩ መካኖች የነበሩ ግን አገልግሎት ያላቆሙ በጣም ዲቮትድ የሆኑ ባልና ሚስት ከአሮን ቤተሰብ የሆኑ ካህናት ቅሬታዎችን ሉቃስ ይመዘግብልናል።
እንደዚህ ይላል ሉቃስ ምዕራፍ 1 ቁጥር 6። ቅሬታ ናቸው እነዚህ ሰዎች ባይዘው። እነዚህ ባልና ሚስት ናቸው መጥምቁ ዮሐንስን አዋጅ ነጋሪውን የወለዱት። እነዚህ ሰዎች ናቸው፣ እነዚህ ባልና ሚስት ናቸው። ሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ሁለቱም በጌታ እኔ ስለ እነዚህ ሰዎች የተነገረው ነገር ያስገርመኛል። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ይላል። ሁሉ አንድም ሳይቀራቸው። ምን አይነት ዲቮሽን ነው! ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። አይገርማችሁም? ቅሬታ ናቸው። እግዚአብሔር ጻድቃንን ዝም አይላቸውም፣ አይገፋቸውም። ጽድቅ የሚፈልጉ ሰዎችን እግዚአብሔር አይገፋም፣ ዝም አይልም፣ ችላ አይልም። ቀነ ቀጠሮ ሊኖረው ይችላል፣ ግን ዝም አይልም። በድንገት አንድ ቀን ለባልየው በተራው ሲያገለግል በመቅደስ ውስጥ እግዚአብሔር ተገናኘው። አያችሁ? እነዚህ መካን ባልና ሚስት ናቸው። እንግዲህ መጥምቁ ዮሐንስ የተባለ ከሴቶች እንደሱ ያልተነሳውን ነቢይ የወለዱ፣ በእናቱ ማህፀን መንፈስ ቅዱስ የተሞላውን ነቢይ የወለዱ፣ የጌታን መንገድ የጠረገውን ነቢይ የወለዱ፣ እነዚህ ያለ ነቀፋ በጌታ ትእዛዛት ሁሉ ይኖሩ የነበሩ ባልና ሚስት ናቸው። ቅሬታ ናቸው፣ ቅሬታ ናቸው። እግዚአብሔር ለእንደነዚህ አይነት ቅሬታዎች ስፍራ አለው በመንግስቱ ውስጥ። ስሙ የተባረከ ይሁን። ቦታ አለው እግዚአብሔር። ከእንደነዚህ አይነት ሰዎች ጋር መስራት ይወዳል። ሁለተኛው ሰው ጻድቅና ትጉ የነበረው በጌታ የተቀባውን ሳያይ ሞትን እንደማይቀምስ መረዳት ከጌታ የነበረው ሽማግሌው ስምዖን ነው። የዚህ ሰውዬ ሁኔታ በጣም ነው የሚገርመው። በጣም ነው የሚገርመው። ማለት የተቀባውን ሳያይ እንዳይሞት ጌታ ተናግሮት ነበር። አትሞትም ታየዋለህ ብሎት ነበር። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ቅድም አንብበነዋል። እንደዚህ ይላል፣ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ይህንን ሕዝብ እግዚአብሔር አይጥለውም እያለ ተስፋ ያደርግ ነበር። መጽሐፍቱን እያነበበ የብሉይ ኪዳን መጽሐፍትን ተስፋ እያነበበ እግዚአብሔርማ በተስፋ ቃሉ አይዋሽም እያለ እግዚአብሔር ይጠብቅ ነበር። ይህ ቅሬታ፣ ይህ ትሩፋን። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ካራክተሩን ተመልከቱት፣ በኋላ እናየዋለን። ጻድቅና ትጉ ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። ለካ በዝምታ ዘመን መንፈስ የነበረባቸው ሰዎች ነበሩ። ዝም ያለ ቢመስልም እግዚአብሔር የነበረባቸው፣ እግዚአብሔር የሚሰራባቸው፣ እግዚአብሔር የሚያናግራቸው፣ እግዚአብሔር የግል አምላክ ነዋ። ሰዎች ነበሩ። አያችሁ? እግዚአብሔር አንዳንድ ጊዜ የጅምላ ብቻ የደቦ አምላክ አናድርገው። እግዚአብሔር የግል አምላክ ነው። ሴሌክቲቭሊ ሰዎችን የሚባርክ አምላክ ነው። ዝም ብሎ ጅምላ ጨራሽ አይጠቀምም እግዚአብሔር። ሶስተኛው ሰው ወይም ደግሞ ሶስተኛው ግለሰብ የሚገርም ነው። የ84 ዓመት አካባቢ መበለት ሆና የኖረች ነብይት ነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ ክርስቶስ መምጣት የምትናገር ነብይት። ብላ ስለ እንጀራና ስለ ወጥ የምታወራ አይደለችም። እቺ በጣም ከፍ ያለች ነብይ ነች። አጀንዳዋ ከፍ ያለ ደስ አይልም? ከፍ ያለ ነገር ደስ ይላል። አሁን ኢትዮጵያን አፍሪካን እያጠፉ ያሉ የእንጀራና ወጥ ነቢያቶች ናቸው። ሰማያዊ ነገር አይታያቸውም፣ ላይኛው ነገር አይታያቸውም። የሚታያቸው እዚሁ ታች ያለ ነገር ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 36 እንደዚህ ይላል። እቺ ሌላዋ ትሩፋን ነች። እርሷም 84 ዓመት ምዕራፍ 2 ቁጥር 36 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። ገርማችሁ በጣም አርጅታ ነበር። ለመንፈሳዊ ነገር ግን አላረጀችም። መንፈሷ ንቁ ነበር። በነገራችን ላይ ትልልቅ ሰዎች በዚህ አሮጊቶች፣ ሽማግሌዎች አንድ ነገር ልንገራችሁ። መንፈሳዊ ነገር ከእርጅና ጋር አይገናኝም። መጽሐፍ ቅዱስ ዘፍጥረት 49 ላይ ያዕቆብ አይኖቹ ከማየት ፈዘዘ ይላል።
ማየት አቃተው። በቃ ቶታሊ ሸት ዳውን አረገ። ፊዚካሊ ሲስተም ዘጋ፣ ሃይበርኔት አረገ ስጋ በአካል። ግን ዮሴፍ ልጆቹን ሲያመጣ እጆቹን አጠላለፈ ይላል። ዮሴፍ ራሱ አባቴ አርጅቷል ብሎ ሊያቀያይር ሲፈልግ አውቄያለሁ ትንሹ ከትልቁ ይበረታል። ኑ በኋለኛው ዘመን የሚመጣውን ልንገራችሁ። አይኑ አያይም፣ ውስጥ ግን ተከፍቷል። የውስጥ ማንነታችን ከውጪ ማንነታችን ጋር አይሄድም። ባይዘው በሰልፉ ብዛት ውስጥ ቢመነምንም ውጪ ቢመነምንም ውስጣችን ብርቱ ነው። በነገራችን ላይ የከበረ መዝገብ በምን ውስጥ አለ? ጳውሎስ በሸክላ ዕቃ ውስጥ አለ። አርጅታ ነበረ ይላለች ሴትዮ፣ ግን መንፈሳዊ ነገር ግን ትኩስ ነች። ቀደምት ሙሉ ወንጌሎች ጆሮቻችሁን ክፈቱ። መንፈሳዊ ነገር ማርጀት አይቻልም። ትላንትና ያሉ ታሪክ ማውራት አይቻልም። እነኚህ ቅሬታዎች ፍሬሽ ናቸው በመንፈስ። ሌላውን ሁሉ የሚያውከው ፖለቲካዊ ነገር፣ ኢኮኖሚያዊ ነገር እነሱም እኮ ያውካቸዋል። ግን በውስጣቸው ያለ ተስፋ መንፈሳዊ ዘር ግን በውጭ ካለው ጫና በላይ አድርጓቸዋል። ከደመና በላይ እንደሚበር ንስር አድርጓቸዋል። ጌታ ስሙ የተባረከ ይሁን። ይሄ ነው የሚያስፈልገው። ዛሬ የሚያስፈልገው ይሄ ነው። ከደመና በላይ የሚበር ብቸኛ ወፍ ንስር ነው። እንደ ንስር ኃይላቸውን ያድሳሉ ይላል እግዚአብሔር። ዛሬ ከደመናው በላይ እንድንበር ይፈልጋል። በመንፈስ እንድናይ ይፈልጋል። እነኚህ ቅሬታዎች በወቅቱ ከነበረው ነገር በላይ ናቸው። አጀንዳቸው ጥርት ያለ ነው። የተቀባው ክርስቶስ ላይ ናቸው። ስምዖንም ክርስቶስ ላይ ነው። ይህችም ሴትዮ ክርስቶስ ላይ ነው። ይመጣል ትላለች ቅሬታ። እርሷም ይላል ቁጥር 36 ላይ ለ84 ዓመት ያህል መበለት ሆና በጣም አርጅታ ነበር። ግን በጾምና በጸሎት ሌትና ቀን እያገለገለች ይላል። መቼ ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ይኸውላችሁ this is the boy፣ ይሄ ነው ልጁ፣ ያ ያልኳችሁ እሱ ነው። ዋው! ትናገር ነበር ለሚጠባበቁ። ወጣቶች ጆሮቻችሁን ክፈቱ። አራተኛው ግሩፕ የሚገርም ነው። ሴትና ወንድ ናቸው። ሴትየዋ ወይም ደግሞ ልጅቷ በአስራዎቹ፣ ብዙ ሰዎች ከ15 እስከ 18 ዓመት ይሆናታል ይላሉ። ምናልባት ወንድየው ጠና ያለ ሊሆን ይችላል፣ ሀያዎቹ መጨረሻ ሊሆን ይችላል፣ አናውቅም። ማርያምና ዮሴፍ እነዚህ ደግሞ የሚገርሙ ቅሬታዎች ናቸው። በነገራችን ላይ እነዚህ ሰዎች ወላጆች አሏቸው። እነዚህ ሰዎች የራሳቸው ሰርክል አላቸው። ማርያምና ዮሴፍ በነገራችን ላይ ወላጆች አሏቸው። እነሱ ውስጥ ያለው ዘር ከወላጅ የመጣ ነው። ስለዚህ ትሩፋኖቹ፣ እነዚህ ቅሬታዎቹ በርከት ያሉ ናቸው። ግን ሰው አያያቸው፣ እግዚአብሔር ግን ያያቸዋል። እኔ አንድ በጣም ወደው ቃል አለ ብሉይ ኪዳን ላይ ኢሳይያስ ላይ። ሰናክሬም ኢየሩሳሌምን በከበበ ጊዜ ንጉሱ ተናወጠ ሕዝቅያስ። ከዛ በኋላ ደብዳቤውን ውሰዱና ለኢሳይያስ ስጡልኝ እባክን፣ ይኸውልህ እንደዚህ ብሎ ጻፈ፣ ደብዳቤውን አንበው፣ ጸልይ ወደ አምላክ ሲለው ኢሳይያስ ጸለየና እግዚአብሔር የሰጠው መልስ ምን የሚል ነበር? ሂድ ለሰናክሬም እንደዚህ ይላል እግዚአብሔር፣ ድንግሊቱ የጽዮን ልጅ በንቀት ሳቅ ስቃብሃለች፣ ራሷንም ነቅንቃብሃለች በሉት ይላል። ድንግሊቱ የጽዮን ልጅ ማመሰላችሁ? ጽዮን ማለት በኢየሩሳሌም ከተማ ውስጥ ያለች የዳዊት አምባ ምሽግ ነች። ቪዚብል ያልሆነች ቦታ ነች። ሰው የማያያቸው ግን ለሀገር ደጀን የሆኑ ከእግዚአብሔር ጋር ባላቸው ኮኔክሽን፣ ከእግዚአብሔር ጋር ባላቸው ህብረት ለእስራኤል ሕዝብ እንደ ደጀን፣ ጸሎታቸው ፓወርፉል፣ ከኒውክለር ኃይል በላይ 185,000 ሰራዊት ነው የሞተበት በአንድ ሌሊት። ጽዮን ማለት እሱ ነው። ድንግሊቱ የሚለው ለጣዖት ያልተንበረከኩ ማለት ነው። ድንግልና ንጽህና ነው የሚያሳየው። ያልተንበረከኩ፣ ልባቸው ያልቆሸሸ፣ ህይወታቸው ያልቆሸሸ፣ ከእግዚአብሔር ጋር ቃል ኪዳን ያላቸው፣ እሱን የሚጠብቁ፣ ሰርጓን እንደምትጠብቅ ሴት የሚጠብቁ እግዚአብሔር ከነሱ ጋር ጉዳይ አለው። ስለዚህ ይሁዳ ሰራዊት አያድነውም።
ቅሬታዎች ግን ያድኑታል። ንገሩት ይሄንን ለሰናክሬም። እሱ በብዙ ሰራዊት ነው የመጣው። እቺ ከተማ ድብቅ ጦር አላት፣ ድብቅ ጦር አላት እቺ ከተማ ይላል እግዚአብሔር። እነዚህ ሁለቱ የመጨረሻዎቹ በዚህ የወጣትነት እድሜ ይገርማል በጽድቅ የሚኖሩ ናቸው። ለካ ይቻላል፣ በወጣትነትም ለካ ይቻላል። እኔ አንዳንዴ የማርያም ሕይወት ይገርመኛል። ጌታ መጣችሁ። ጸሐፊዎቹ እድገቷን አይነግረንም፣ ወላጆቿን አይነግረንም። የዮሴፍ ሕይወት ይገርማል። በኋላ እናየዋለን። ጌታ መጡት። ግን እግዚአብሔር ቅሬታዎች አሉት፣ ቀናተኛ አምላክ ስለሆነ። ማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ጻድቅ እጮኛ፣ ጻድቅ ወጣት። አይገርማችሁ? ጻድቅ እንደ ሕጉ ማስወገር ነበረበት። እንደ ሕጉ ከጋብቻ በፊት አርግዛ ስለተገኘች ማን ያምናል? ከመንፈስ ነው የወለድኩት ብትል በሚስጥር ከመላእኩ ጋር ያወራችሁን ማን ያምናል? ምስክር ማቅረብ አትችልም። ለካ የገረመኝ ሕጉ እንዲያስወግራት ቢፈቅድም ምህረት ግን ለካ ይቅር እንዲላት ይፈቅዳል። በነገራችን ላይ በምንዝርና የተገኘችን ሴት አለማጋለጥ ሕጉ ያስቀጣል። ዮሴፍ ግን ለካ ጽድቅ ምህረትም ማድረግ ነው። ጽድቅ ለካ ምህረትም ማድረግ ነው። ለካ ጽድቅ ሕግ እየጠቀሱ አንቀጽ እየጠቀሱ ደንብ እየጠቀሱ ሰው መግደል ሳይሆን ለካ ይቅርታ ማድረግም ነው ጽድቅ። ለነገሩ የእግዚአብሔር ባህሪ አይደለም እንዴ ጽድቅ? ጽድቅ እኮ የእግዚአብሔር ባህሪ እኮ ነው። እነዚህ ግለሰቦች ቅድም ካልኳችሁ ግሩፖች ለአንድ ስቴፕ ወደ እግዚአብሔር የተጠጉ የእግዚአብሔር ሚስጥረኞች፣ የእግዚአብሔር ስውር ሰራዊት ናቸው። ለዓለም መዳን የመጣው በእነዚህ ሰዎች አማካኝነት ነው። እነኚህ ሰዎች ናቸው እንግዲህ የሰማዩን መንግስት አጀንዳ ለማስተናገድ በኢየሩሳሌም የተገኙት። እነኚህ ሰዎች ናቸው። ከጊዜ አንጻር የቅሬታዎቹን ባህሪ ላሳያችሁና መልእክቴን አጠቃልላለሁ። ከነዚህ 4 ግሩፖች ተነስተን እግዚአብሔር በየዘመናቱ የሚፈልጋቸውና የሚጠቀምባቸውን ትሩፋን ወይም ቅሬታዎች ባህሪ እንድንማር ይመስለኛል መጽሐፍ ቅዱስ የተቀመጡት። ዝም ብሎ ታሪክ እንድናነብ አይደለም። እኔ ማዝነው ኢትዮጵያ ውስጥ ማርያም ትመለካለች። ካቶሊኮች ማርያምን ያመልኳታል። ግን የእግዚአብሔር ዓላማ እንድትመለክ ሳይሆን ምሳሌዋን እንድንከተል ነበር። የሚያሳዝነው ዛሬ ብዙ የሚያመልካት አለ፣ ግን ምሳሌዋን የሚከተል ግን የለም። የእግዚአብሔር ፈቃድ ግን የእሷን ምሳሌ እንድንከተል ነበር የእግዚአብሔር ሐሳብ። የመጀመሪያው የነዚህ ቅሬታዎች ቁልፍ ባህሪ በዮሴፍ ላይና በማርያም ላይ የምናየው ባህሪ ነው። ይሄ ባህሪ በጣም የሚገርም ባህሪ ነው። እምነት የሚባል እግዚአብሔር የሚጠቀምባቸው ቅሬታዎች ሁልጊዜ አንድ የጋራ ባህሪ ካላቸው በእግዚአብሔር ሉዓላዊነትና ችሎታ የሚደገፉ ናቸው። ሌላ መታመኛ የላቸው። የሚገርማችሁ ነገር እነኚህ ሰዎች ሌላ መታመኛ የላቸው። የማርያምና የዮሴፍ በእግዚአብሔር ሉዓላዊና ችሎታ ላይ ያላቸው መደገፍ ግን እኔ ማሰብ አልችልም። ብትጠይቁኝ እኔ ማሰብ አልችልም፣ ይከብደኛል። ማለት እንዴት አመኑ? በዚያ እድሜ እንዴት አመኑ ብዬ ይገርመኛል። አንድ ሁለት ጥቅሶችን ላንብብላችሁ። ሉቃስ 1 እስቲ ከ34 እስከ 38 እናንብብ። ምናውቀው የመጽሐፍ ቅዱስ ክፍል ነው፣ ግን እስቲ እንደው አእምሯችንንም ሪፍሬሽ እናድርገው በዚህ ምሽት። ሉቃስ ወንጌል ምዕራፍ 1 መልአኩ ገብርኤል መጥቶ ከማርያም ጋር ያወራበት ክፍል ነው። ቁጥር 34 እንደዚህ ይላል። ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለች። አይደል መልአክ መሆኑ ይታወቃት አይታወቃት
አንዳንዴ መላእክቶች ሰው መስለው ስለሚቀርቡ አናቅም፣ ግን በኋላ ከምናየው ኮንቨርሴሽን የእግዚአብሔር መልእክተኛ እንደሆነ አውቃለች። እንዴት ይሆናል? ባይዘው እምነት ዝም ብሎ ጭፍን አይደለም። እምነት ከሪዝን ጋር ማርያም በጣም ሎጂካል ነች። የገጠር ልጅን ብትሆን ባዮሎጂ ታውቃለች። አንዳንድ ጊዜ እምነት የኢዴቶች ዝም ብሎ አእምሯቸው የማይሰራ የደደቦች ይመስለናል። ኖ ሎጂካሊ ታስባለች። እኔ የማውቀው ጽንስ የሚፈጠረው የወንዴ ዘርና የሴቴ ዘር ተገናኝቶ ነው። አንተ የምትለኝ ትወልጃለሽ ነው የምትለኝ። እንዴት ሊሆን ይችላል? ወንድ አላውቅም። ሎጂካል ጥያቄ ጠይቅ። ባይዘው እግዚአብሔር ጥያቄ አይፈራም፣ ጥያቄ አያበሳጨው። ግን ለጥያቄዎቻችን ግን እግዚአብሔር መልስ ከሰጠ ግን ሐሳቡን ተቀብለን እንድናስተናግደው ይፈልጋል። ጠየቀች። ቁጥር 34 ላይ መልአኩ ፖላይትሊ መለሰላት። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ቁጥር 35 የልዑልም ኃይል ምን ያደርግልሻል? ይጸልልልሻል፣ ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ኤልሳቤጥ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛዋ ወር ነው። አልሰማችም ዘመዷ እንዳረገዘች። እንግዲህ የዛ ዘመን ኮሚኒኬሽኑ እንደሚመስል ባላቅም አልሰማችም ማርያም። ቁጥር 37 ለእግዚአብሔር የሚሳነው ነገር የለምና የእግዚአብሔር ችሎታ ከሎጂክ በላይ ነው። ጠይቃለች እኮ ይሄ እንዴት ሊሆን ይችላል ብላለች። ወንዴ ሴትና ሴቴ ዘር ተገናኝቶ መወለድን የፈጠረ እግዚአብሔር ያለ ወንዴና ያለ ሴቴ ዘር መፍጠር ይችላል አላት። ኦኬ እሱ ከሆነ ከባዮሎጂ ውጭ ከሆነ የምታወራለኝ የመለሰችውን መልስ ስሙት። ቁጥር 38 ማርያምም እነሆኝ የጌታ ባሪያ ሂዳያም ጌታ ስሙ የተባረከ ይሁን። ይሄ የምትለው ነገር ከእግዚአብሔር ከሆነ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከየት አመጣችሁ ይህን እምነት አላቅም፣ እንዳትጠይቁኝ፣ መልስ የለኝም። ግን አንድ የቅሬታዎች ባህሪ ግን በእግዚአብሔር ሉዓላዊነት ይደገፋሉ። በእግዚአብሔር ሉዓላዊነት ያምናሉ። እና አብርሃም ይሄን እምነት አምነዋል። እነ ሲድራቅ ሚሳቅ አብደናጎም ይሄን እምነት አምነዋል። ሐዋርያው ጳውሎስ እንደዚህ ይላል፣ ያ አንዱ መንፈስ ስላለን እኛም እናምናለን ብሏል። የመንፈስ እገዛ የጸጋ ስራ እንደሆነ እናውቃለን። እምነት የአእምሮ ጂምናስቲክ አይደለም። እምነት ሎጂክ ከሎጂክ በላይ ነው። ጌታ ስሙ የተባረከ ይሁን። ያን እግዚአብሔር ያደርጋል። አንዱ የምታዩት ይህንን ውስጥ የሆነ ዜና ሰምተው አመኑ። በነገራችን ላይ እነኚህ ቅድም የገለጥኩላችሁ አራቶቹ ግሩፖች፣ ሶስቱ ግሩፕ ኤልሳቤጥና መጥምቁ ማነው ኤልሳቤጥና ዘካርያስ፣ ስምዖን ሽማግሌው፣ ሐና እድሜ የጨረሱ የጠገቡ ኦልድ ጀነሬሽን ናቸው። እነዚህ ግን ካሚንግ ጀነሬሽን ነው። አዲስ ትውልድ ነው። ግን እግዚአብሔርን አመነ። አዲስ ትውልድ እግዚአብሔርን ሲያምን ወጣቶች ኮንፈረንሱ የናንተ ነው። አገር ይገለባበጣል። ዛሬ የሚያስፈልገው ወደዚህ እምነት መምጣት ነው። ዛሬ የሚያስፈልገው አዲስ ትውልድ ሲያምን። እኔ ሁሉ ጊዜ ፋሲኔት የሚያደርገኝ ታሪክ አለ በኢትዮጵያ ውስጥ። ኢትዮጵያ ውስጥ ያሉትን አሁን ጴንጤቆስጣን ቤተክርስቲያን የወለደው የ50ዎቹ መጨረሻና የ60ዎቹ መጀመሪያ ሪቫይቫል እኔ ይገርመኛል። የሙሉ ወንጌል ፓዮኒርስ አባቶች የሚገርማቸው ቤተክርስቲያን ሲመሰርቱ ቤተክርስቲያን ሲያቋቁሙ ትልቅ የሚባለው እድሜው 24 ዓመቱ። የ4 ዓመት እኮ ልጅ እናንተ በየቤታችሁ ጠዋት እየተቀሰቀሳለ የሚነሳው አንተ ልጅ ረፈደብህ እየተባለ ወይስ እንደምነግራችሁ እኔ እንዴት አይነት ነገር ነው እግዚአብሔር ሲሰራ ለካ ከእድሜ በላይ ነው። እየተቀሰቀሳለ የሚነሱት 24 ዓመቱ ለዛም ትልቅ ነው። ምናልባት ዶክተር ኃይሌ የሚባሉት በኋላ ዶክተር የሆኑት ሰው እሳቸው 24 ዓመት ሊሞላቸው ይችላል ነው ያሉኝ። ሌሎቹ 10ዎቹ መጨረሻ ነው። 10ዎቹ መጨረሻ ሽማግሌ ተብሎ የተመረጡት ራሳቸው 25 ያልሞላቸው ናቸው። በሙሉ ያው ታሪካቸውን የምናውቃቸው ናቸው። በእኛ መካከል አሉ እኮ። ቅርብ ነው ዘመኑ። ወጣቶች እድል አለ። እግዚአብሔር ከእናንተ ጋር ሊሰራ ይፈልጋል። ዛሬ ኮንፈረንሱ የእናንተ ስለሆነ እናንተ ላይ ፎከስ ማድረግ ደስ ይለኛል። ይቺ
የገጠር ልጅ ምናልባትም በባዶ እግሯ ዛሬ ሰዓሊዎች ስላሳመሯት ነው እንጂ ዳቪንቺ ስላሳመሯት ነው እንጂ ዛሬ እንደዚህ አይነት መልክ ያልነበራት አንዲት ገጠሬ አይሁዳዊት እንደ ቃል ይሁንልኝ እነሆ የእግዚአብሔር ባሪያ አለች። እግዚአብሔር ትልቁ ከዚች ትንሽ ብላቴና ጋር ለመስራት መረጠ። ለምን መረጠ አናቅም፣ ግን አመነች። በኋላ ኤልሳቤጥም እምነቷን ኮሜንድ አድርጋለች። በጌታ አመነች፣ የተነገረላት ይፈጸማልና ብጽዕት ነች። ኤልሳቤጥ ይህን ብላለች በኋላ መንፈስ ሲወርድባት። ስለዚህ መንፈስ ቅዱስ እምነቷን ኮንፈርም አድርጓል ማለት ነው። ትሩፋን እምነት አንዱ ካራክተራቸው። እጮኛውም የሚገርም ነው። ዮሴፍ የሚገርም ነው። እጮኛህ ከመንፈስ ቅዱስ ነው የጸነሰችው ሲለው አመነ። ጉድ እኮ ነው። ሩቅ አትሂዱ እናንተ ታምናላችሁ እንዴ? ለምን ሌላ ቦታ እንሄዳለን? አናምንም። አንተዋወቅም እንዴ? ለምን ሰው ሰላም አልሽ ብላችሁ ቦክስ የምትጨብጡ የላችሁም? እንደዚህ መካከል እንኳን አርግዛ መጣ አመነ። ደግሞ በህልም ነው ያየው። ከእንቅልፉ ሲነቃ ዋው አለ። ለሱ ቀላል ነው ማለት ነው። ዋው በቃ ይዣት ሄዳለሁ አለ። በቃ እርጉዝ ይዞ ግብር ሊከፍል ሲሄድ እርጉዝ ጭኖ። እርግጠኛ ነኝ ብዙ ነቀፋ፣ ብዙ ስድብ፣ ብዙ ትችት፣ ብዙ ዘለፋ ደርሶበታል። ይሄ ክሬዚ ተብሏል። ይሄን እርግጠኛ ነኝ አልተጻፈም እንጂ። ምክንያቱም እርጉዝ አገባለሁ። እርጉዝ የሚያገባው ማን ነው? በሀገራችን እኮ ብሂል አለ። ማን ነው የሚያገባው? የቸገረው ነው እርጉዝ የሚያገባው። እሱ አልቸገረውም። ጻድቅ ስለሆነ ነው ያገባው። ስለቸገረው ለሚያገባው አመነ። ማቴዎስ ወንጌል ምዕራፍ 1 ቁጥር 4 ላይ ዮሴፍም ከእንቅልፉ ነቅቶ አረ ይሁንልን፣ እንደው ስንተኛ ያነጋግረን፣ ጌታ ሆይ አነጋግረን። ስንተኛ ዲት አይነት ሌሊት ነው ያ ሌሊት። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰደ። በቃ በእግዚአብሔር ሥራ ውስጥ ሮል የሚኖራቸው ሰዎች እግዚአብሔር የሚናገራቸውን ነገር በትክክል ያመኑና አምነው የሚሄዱ ሰዎች ናቸው። ያን ባያረግ ኖሮ እድሉ ያልፋል እድሉ ወደ ሌላ ሰው ዞር ይላል እግዚአብሔር። በነገራችን ላይ ሌላ እግዚአብሔር ዞር ይላል። እሱ ለቀም አረገ። ተገኝቶ ነው ለቀም አረገ። እግዚአብሔር የሚቀፍ የሚመስልም ነገር ካዘዘ እግዚአብሔር እሱ እግዚአብሔር ነው፣ አዋቂ ነው። ደስ የማይልም ነገር ካዘዘ፣ ዲፊከልትም ካዘዘ እግዚአብሔር ብቻ መሆኑ ይረጋገጥ። አመነ። ልጅቷም አመነች፣ እሱም አመነ። ይሄ ማለት ኤቭሪ ስዕል ገብቷቸዋል አይደለም፣ ግን የጌታ እጅ እንዳለበት ግን ገብቷቸዋል። እሱ ነው የሚፈልገው። በነገራችን ላይ ትልቅ መሆን የለበትም። ጭላንጭል የሰናፍጭ ቅንጣት እምነት ቢኖራችሁ ነው ያለው ጌታ። በቃ ባለችዋ መታዘዝ እግዚአብሔር ያችን ኦነር ያደርጋል፣ ያከብራል። ስሙ የተባረከ ይሁን። እምነት ሁለተኞቹ ላይ ዘካርያስና ኤልሳቤጥ ላይ የምታዩት በእግዚአብሔር ፊት በጽድቅ መመላለስ ነው። በተለይ ቅድም ያነበብነው ክፍል ቁጥር 6 ላይ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ይሄ ራይቸስነስ የምንለው በጽድቅ እግዚአብሔርን ማገልገል። በነገራችን ላይ ጽድቅ የሚለው ቃል አንጻራዊ ነው። ምን ማለት መሰላችሁ? እነዚህ ሰዎች እንደ ብሉይ ኪዳን ሕግ በነበራቸው መገለጥ፣ በነበራቸው መረዳት፣ በወቅቱ በነበረው አንደርስታንዲንግ ኬርፉሊ እግዚአብሔርን ያገለግሉ ነበር። ይገርማችሁ ነገር አንዳንዱ ኤልሳቤጥ ልጅ መካን ነበረች ይላል። ለምን ኤልሳቤጥ ተመርጣ መካን እንደነበረች እንደተባለ አላቅም። እንግዲህ ወይ ሐኪም ተናግሯል ወይ አይ ዶንት ኖ ምን እንደሆነ አላቅም። ምክንያቱም መካንነት እኛ የምናውቀው ሳይንሱ ከወንድም ከሴትም ሊሆን ይችላል። ግን ሚስት መካን ሆነች ሲባል ምን እንደሚታሰብ ይታወቃል። መወስለት ይጀመራል። ሁለቱም ይለናል። ሁለቱም በኪዳናቸው ጸንተዋል። ሁለቱም ቤታቸው ውስጥ ጥያቄ አለ፣ ቤታቸው ውስጥ ችግር አለ፣ ያልተመለሰ የጸሎት ርዕስ አለ። እግዚአብሔር ግን ጻድቅ ነው። በሉዓላዊነቱ ሳይጠራጠሩ በጽድቅ እግዚአብሔርን ያገለግሉታል። በነገራችን ላይ እግዚአብሔርን ለማገልገል
አካውንት ፉል መሆን የለበትም። ችግሮች መፈታት የለባቸው። ችግሮቹ ቢኖሩም ግን አገልግሎት መቀጠል። ትሩፋኖች እንደዚህ ናቸው። በጽድቅ እግዚአብሔርን ማገልገል። እነኚህ ጥንዶች የሚገርሙ ናቸው። መካንነታቸው ፍራስትሬት አላስደረጋቸውም። አሁን ምን እንደሚያስቡ ባላቅም ግን በእግዚአብሔር ፊት ግን ያለ ነቀፋ እየኖሩ በተገለጠው እውነት በታማኝነት ያገለግሉ ነበር። በጽድቅ በታማኝነት በተገለጠው እውነት ማገልገል ሁለተኛው ባህሪ ነው፣ የትሩፋን ባህሪ። ሶስተኛው ጻድቅና ትጉ የሚለው ያ ሽማግሌ ሰው ስምዖን ከጌታ ንግር የነበረው እግዚአብሔርን የሚያዳምጥ መንፈስ ቅዱስ በላዩ ላይ የነበረ እና እሱ ጋር የምታዩት ዲቮሽን ነው። እንደዚህ ይለናል ምዕራፍ 2 ቅድም አንበነዋል 25-26 እነሆ በኢየሩሳሌም ስምዖን የሚባል ሰው ካህን ነው አይለውም፣ ግን ከድርጊቱ እንደምናየው ምናልባት ሪታየር ያደረገ ካህን ይመስላል። እንደ ዘካርያስ በተራው የማይቆም ኦፊሻሊ ሪታየር ያደረገ ግን ደግሞ መቅደስን ያንን ሰውዬ ሳላይ ዛሬ መጥቶ ይሆን ነገ መጥቶ ይሆን እያለ መቅደስ እየተመላለሰ ቼክ የሚያደርግ ይመስላል። ለምን መጽሐፍ ቅዱስ ካህን አይለውማ? ምናልባት እዚህ የሚያመላልሰው ጌታ ስለተናገረው እግዚአብሔርን አየው ይሆን ዛሬ አየው ይሆን ነገ አየው ይሆን እድሜ ጨመረ ግድ የለም ጌታ አትሞትም ስላለው ይመላለስ ነበር። በ8ኛው ቀን ኢየሱስን ሊያስገርዙ ሲመጡ ያውልህ እሱ ነው አለው። አይገርምም? ትጉ ይለዋል። ትጋት በነገራችን ላይ በምንም ሪፕሌስ ሊደረግ የማይችል ባህሪ ነው። ለምን? እግዚአብሔር ከሰነፎች ጋር ቢዝነስ መስራት አይወድም። እግዚአብሔር አይቴሊው ከሰነፎች ጋር ቢዝነስ መስራት አይወድም። ከሚተጉ ጋር፣ በጸሎት ከሚተጉ፣ በቃል ከሚተጉ፣ በአገልግሎት ከሚተጉ፣ በጽድቅ ከሚተጉ ሰዎች ጋር ነው እግዚአብሔር የሚሰራው። ከሰነፎች ጋር እግዚአብሔር አይተጋም። ከሰነፍ አገልጋይ ጋር እግዚአብሔር አይሰራም። ከሰነፍ ዘማሪ ጋር እግዚአብሔር አይሰራም። ጥቂት ቀን ሊሰራ ይችላል፣ ግን አለው ከዛ ዞር ይላል፣ ሌላ ይፈልጋል። ለመሰላችሁ ትጋትን እግዚአብሔር ይወዳል። ነው በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ዋው ያርግልን! በመንፈስ እንድንወጣ፣ በመንፈስ ወደ እግዚአብሔር ነገር እንድንወጣ፣ በመንፈስ እግዚአብሔር ወደ ተናገረን ነገር እንድንወጣ በመንፈስ። እዚህ ሰውዬ ላይ የምታዩት ዩኒክ ነገር ይሄ መንፈስ የሚለው ነው። ጽድቅ ብቻ ሳይሆን ትጉ ሰው ይለዋል። አራተኛውም ሰው ከዚህ ሰው አትለይም፣ ግን በጸሎት ሌትና ቀን ይላል። ሌትና ቀን ይላል ሐና። እሱ ጋር ጽድቅ ታያላችሁ፣ ትጋት ታያላችሁ። የእሷ ትጋት ደግሞ ኮሚትመንቷ ሞር የጸሎት ነው። ወጥራ ይዛለች። መቼ ነው ብላ እንቅልፍ አትስጡት፣ ለዓይናችሁ ረፍት አትስጡ፣ ኢየሩሳሌም ለምስጋና እስኪያደርግ ድረስ የሚለውን አንብባ ይሆናል። መቼ ነው ትላለች። እድሜ ሳይቀድመኝ መቼ ነው ትላለች። የሚገርም ነው። እንደዚህ ይላል። እሷ ከአሴር ነገድ ነች። በነገራችን ላይ ከተለያዩ ነገዶች ናቸው። ማርያምና ዮሴፍ ከይሁዳ፣ ኤልሳቤጥና ዘካርያስ ከአሮን፣ እቺ ደግሞ ከአሴር ነገድ ነች ይላል። ስምዖን ከየት እንደሆነ አላውቅም፣ ከአንዱ ነገድ ነው፣ ግን ትሩፋኖች ናቸው እነዚህ። እንደዚህ ይላል ምዕራፍ 2 ቁጥር 36 ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይ፣ ቅድም አንብቤዋለሁ። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። እንግዲህ ከተደመሩ 90 ምናምን ዓመት ነው የሚሆነው። ድምር ከሆነ ትንሽ ሪዲንጉ ችግር አለው።
መበለት ሆና በጣም አርጅታ ነበር ይላል። እርጅናዋን ይነግረናል። በጾምና በጸሎት ሌትና ቀን እያገለገለች የጃጀ ሰውም ለካ ያገለግላል፣ ያረጀ ሰውም ለካ ያገለግላል። ቀንና ሌሊት ይገርማል። እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ያውላችሁ ያልኳችሁ ሰውዬ ይሁንና ያ ልጅ ይሁንና እየተንቀጠቀጠች ሊሆን ይችላል። እንዲህ ሊሆን ይችላል ነው ተወር ቪዥዋላይዝ ማድረግ ይቻላል። አርጅታ ነበረ። ይሄ አራተኛው ኳሊቲ ነው። የጸሎት ኮሚትመንት ነበራት ሌትና ቀን። ትሩፋኖች የሚጸልዩ ናቸው። ሁሉም ጋር ግን የምታዩት አምስተኛው ኳሊቲ መንፈስ ቅዱስ ነበረባቸው ይላል። ይህን እወደዋለሁ። ደስ የሚለው ምናልባትም የዚህ ትጋታቸው ሚስጥር የዚህ የህይወታቸው ዲፈረንት መሆኑ የኳሊቲያቸው ለየት ማለቱ ምናልባትም ሚስጥሩ መንፈስ ቅዱስ ነው ብዬ ነው የማስበው። እንደ ጴንጤቆስጣዊ ቤተክርስቲያን እንደ ጴንጤቆስጣዊ አገልጋይ ይህን መርሳት አልችልም። በነገራችን ላይ ሉቃስ ማቴዎስ በዚህ መልክ አይተረክልንም። ሉቃስ አንዱ ለመናገር እንደኝን ታሪኮች ምክንያቱ አንዱ ምንድነው? የመንፈስ ቅዱስን ስራ ለኢየሱስ ክርስቶስ መወለድ መደላደሉን የፈጠረው መንፈስ ቅዱስ ነው። መደላደሉን የፈጠረው መንፈስ ቅዱስ ነው። የተጸነሰው በመንፈስ ቅዱስ ነው። ለአገልግሎት ሲወጣ ያረፈበት መንፈስ ቅዱስ ነው። ሲሄድ አገልግሎቱን ያስረከበው በመንፈስ ቅዱስ ለተሞላች ቤተክርስቲያን ነው። ይሄ ነው የሉቃስ ሐሳብ። መንፈስ ቅዱስ ትሩፋኖች ጋር አሁን ጥያቄው ይሄንን አብሮን ያለ በላያችን ላይ ያለ ከኛ ጋራ ያለ መንፈስ እንዴት እያስተናገድነው ነው? ሌላ ጥያቄ፣ ሌላ ስብከት ነው የሚሆነው። ቁጥር 2 ስብከት ነው እሱ የሚሆነው። መንፈስ ቅዱስ በእኛ ላይ መኖሩ ብቻ አይበቃም። ግን ለመንፈስ ቅዱስ ናጊንግ፣ ለመንፈስ ቅዱስ ጥያቄ፣ ለመንፈስ ቅዱስ ኩርኮራ ምን ያህል ሪስፖንስ እንሰጣለን ወጣቶች? ምክንያቱም ዛሬ ጊዜያችንን፣ ጉልበታችን፣ አእምሯችን እየበላ ያለው ነገር ምንድነው? መንፈስ ቅዱስ ቀርቦ ሲጎተጉት እኛ በሌላ ነገር ነው የምንያዘው። ልክ መኃልየ መኃልይ ሰለሞን ላይ እንዳለችው ሴትዮ የውዷ ቃል እየተሰማት በጆሮዋ ምክንያት ግን ትደረድራለች። ተነስ ጸልይ ሲል ቆይችኛዋን ቲክቶክ ልመልከትና እጸልያለሁ። ተነስተ ዘምር፣ ተነስተ ጻፍ ሲል ቆይችን ፊልም አይቼ አያለሁ። ቆይስቲ ነከሌ እንዴት እንደዋሉ አያለሁ። ፌስቡክ ይገለጣል። ጎዳና ላይ የተነሱትን ፎቶ ያሳዩናል። ቁርጥ ስጋ ሲበሉ ዋይ በሉ እንዴ ዋው! ነገር በየል እንደ ፌስቡክ ሰውን ጂል ያደረገ ሰው ነገር አለን። ከሚያስጠላኝ ነገር እኔ የበሉትን የሚለጥፉ ሰዎች ናቸው። አረንባን ክርስቲያኖች ፌስቡክ ለምንም ይፈጠር ለምንም የራሱ ጉዳይ ነው፣ ካምፓኒ ነው፣ ከሱ ጋር ጠብ የለኝም። ግን የተበላውን የተጠጣውን መንፈስ ቅዱስን በአሁኑ ዘመን እኔ መንፈስ ቅዱስን ስራ አንዱ እየገደለ እየጎዳ ያለ የሶሻል ሚዲያ አጠቃቀም እንደሆነ ወጣቶች ይታወቃል። ወዲህ አትበሉ። ይሄን መርፌ ተወጉ፣ ተቀበሉ። ይሄንን ሂስ ሞባይሎቻችሁን ክሊን አድርጉ። ቅሬታዎቹ ለመሆን ከፈለጋችሁ ያየናቸው ትሩፋን ጻድቃን ናቸው። ያየናቸው ትሩፋን ትጉሃን ናቸው። ያየናቸው ትሩፋን ቀንና ሌት የሚተጉ ናቸው። ያየናቸው ትሩፋን እግዚአብሔርን የሚታመኑ ናቸው። ያየናቸው ትሩፋን ከመቅደስ የማይጠፉ ናቸው። ኢትስ አ ቾይስ፣ ምርጫ ነው። ከዚህ ውጪ ሊሆን አይችልም። እግዚአብሔር አምላክ ርካሽ ጸጋ የለውም። ጸጋውን ከማያከብር ጋር እግዚአብሔር ሊሰራ አይችልም። አንድ ነገር ግን ተናግሬ እደመድማለሁ። መጽሐፍ ቅዱስ ላይ ሳምሶን የሚባል አንድ ሰው አለ። በጣም እግዚአብሔር ጸጋ የሰጠው መንፈሱን ሳይሰፍር የሰጠው ሰው ማለት ትችላላችሁ። ያገኘውን የሚነቅል የሚገነጣጥል
የአሁኑ ዘመን ወጣቶች የሚመኙት እንደዚህ ጊፍት ነው። መገነጣጠል በቃ ዛፉንም በሩንም ጠርምሶ መሄድ። አንድ ወቅት እንደውም ጥርመሳ የሚል ፋሬስ ሚኒስትሪ ምናምን የሚሉት እኮ መጠርመስ ምናምን እንትናቸው የወጣትነት ግለቱ እኮ ነው። በቃ መጠርመስ። ሳምሶን እንደዛ ነበር። ይነቃቅላል። የከተማ በር ቢዘጋም ነቅሎ ይሄዳል። ምንም በቃ በሰባት ጉንጉኖቹ ላይ ታስሮ ይነቃቅላል። ደስ አይልም? ይነቃቅላል። ግን 20 ዓመት የፈረደ አንድ ቀን እንኳን ቁጭ ብሎ ስክሪፕቸር ሲያነብ መጽሐፍ ቅዱስ ሲያነብ ሕግ ሲያጠና የማናየው አንድም ቀን መጽሐፍ ቅዱስ 20 ዓመት ፈረደ። የት ጋር ነው የፈረደው? ያላነበብኩም መጽሐፉ ሳምሶን ሲፈርድ እኔ ታሪክ ጸሐፊው ቦነስ ነው የሰጠው እላለሁ። ፈረደ። የት ጋር ነው የፈረደው? ሳምሶን ፈረደ እኮ ማለት ዲቦራ ፈረደች ቢባል ልክ ነው። ዲቦራ ፈርዳለች። ጌዲዮን ፈረደ ቢባል ልክ ነው። ይሄ በቅጡ እንኳን እኮ አልመራም፣ ግን ይሄ ማኒፌስቴሽኑ በቃ ይገለጥበታል። ግን አንድ ቃል ሁሌ ይገርመኝ ነበር። ይሄ ስለ ሳምሶን እንዳልተርክ ጊዜ ያጥርብኛል የሚለው ቃል ሁሌ አንዳንዴም ያናድደኛል። ምን የሚተረክ ነገር አለው ይሄ ዱርዬ? ምንድን ነው የሚተረከው ስለሱ? ይሄ እግዚአብሔር ያደረገው ነው። እሱ ምን ሰርቶ ነው የሚተረክለት? ስለ ሳምሶን እንዳልተርክ ጊዜ ያጥርብኛል። ዕብራውያን ምዕራፍ 11 ላይ ነው። ግን አንድ ቀን በጣም ስለሚያናድደኝ እሱ ቃል ምን ማለት ነው እያልኩ ሳይ እንደገና ታሪኩን ሄጄ አነበብኩት። በጣም ልቤን የነካኝ ቃል ከሳምሶን ታሪክ ግን ልንገራችሁ። አሁን ጊዜ የሚያጥረው ለመተረክ እሱ ነው። ስለ ሳምሶን ፍልስጤማኖች ያዙት። በዚሁ የተያዘው ሲያገለግል አይደለም፣ ለአገልግሎት ሄዶ አይደለም የተያዘው። እንደምታውቁት የተያዘበትን ቦታ አልናገርም፣ ለመድረኩ ክብር ስለማይመጥን አልናገርም። ተያዘ፣ አይኖቹን አወጡት ይላል። አወጡት። ከዛ በዓላቸውን ሊያከብሩ ሲፈልጉ በቃ ለዳጎን ትልቅ ሴሌብሬሽን እናርጋሉ። በደንብ አመስግነናል እንዴ ዳጎንን፣ ይሄን ሳምሶንን እጃችን ሊያሳልፍ ይጣ። ከዛ ለሴሌብሬሽን ተሰበሰቡና አንጡልን ተባለ። እንዲጫወት በፊታቸው እንዲጫወት ማለት ሊስቁበት ማለት ነው። ከዕቃ ጋር እያጋጩት ና ሳምሶን ሲሉት ደንቀፍ ድፍት ባፍጢ ነው። ከዛ ና ሳምሶን ወደዚህ፣ ከዛ ደግሞ ከዛ እንደዚህ ይሄን ሲሆን ትሪክ ይያር በቃ ሊጫወቱበት ማለት ነው። ገባው የፍልስጤማውያኖች ኢንሰልት። እንደዚህ ብሎ ጸለየ። ስለ ሁለቱ አይኖቼ እንድበቀል ፍልስጤማውያኖችን አንድ ጊዜ አስበኛል ይላል። ማለት ሳምሶን የነበረበትን ሙድ ማሰብ እንችላለን። ጊልቱን፣ ጥፋተኝነቱን። ባይዘው ሰው መጸለይ የሚችለው ኮንፊደንስ ይሰማው። ሰርቃችሁ ትጸልያላችሁ እንዴ? አመንዝሮ ይጸልያል እንዴ? ግን በዛ ውስጥ በዛ ድካም ውስጥ ግን ምህረትን አሰበ። አንድ ጊዜ አስበኝ እነኚህ ሰዎች እንድበቀላቸዋለን። የእግዚአብሔርን ይቅርታን ያሰበው ማለት ነው እኮ። እግዚአብሔር ይቅር ሊል ይችላል። እንግዲህ ለመተረክ ጊዜ የሚያጥረው ይሄ ምህረት የምንለው አስደናቂ የእግዚአብሔር ባህሪ ነው። አስበኝ አንዴ። ከጸለየ በኋላ አመነ እና እዛ የመራ የሚጫወትበትን ልበል የሚያጫውተውን ብላቴና እስቲ ይሄ ቤት የተደገፈበትን ሁለቱን እንዴት እንደሚያውቃቸው አላውቅም። ምሰሶች እንዴት ሁለት እንደሆኑም እንዳላወቀም አላውቅም። ግን እነኛ ምሰሶች ጋር ማመን ጀመረ ማለት ነው። ኃጢአተኛ ብሆንም አምላኬ ይቅር ሊለኝ ሊሰማኝ ይችላል ብሎ ማመን ጀመረ ማለት ነው። እነኛ ምሰሶች ጋር አድርሰኛለሁ ይላል። ከዛ በኋላ ምሰሶቹን አስይዘኛለሁ ይላል። ልጁ አላወቀም። ሌላ ትርኢት ሊሰራ መስሎት ተመልከቱ እየተባለም ይመስለኛል። ምሰሶቹን ያዘና ይላል በኃይል ተጠጋባቸው ይላል። ከፍልስጤማውያን ጋር አብሬ ልሙት ብሏልና ይላል። 3000 ሰው የያዘ አዳራሽ ግዝፈቱን ማወቅ ትችላላችሁ። ሳምሶን በእግዚአብሔር ምህረት አመነ። ወጣቶች ፍርድ ተናግሬ ልሄድ አይደለም የመጣሁት፣ የሚምር እግዚአብሔር ደግሞ እንዳለ
ድካምን አይቶ የሚራራ እንዳለም ማሳየት ፈልጋለሁ። ሳምሶን አልዳነም፣ አብሮ ነው የሞተው ከፍልስጤማውያን ጋር። ግን መጽሐፍ ቅዱስ በሕይወቱ ከገደላቸው በሞቱ የገደላቸው በለጡ ይላል። አመነ፣ እግዚአብሔር አመነ። ልክ ነው። ሕይወቱን በቅድስና አለመምራቱ፣ ሕይወቱን ፕሮፐርሊ አለመምራቱ አገልግሎቱ ውሱን እንዲሆን አድርጎታል። ታውቃላችሁ፣ ባህሪ አገልግሎት ውሱን እንዲሆን ያደርጋል። ባህሪ ማለት ሊሚትድ እንዲሆን አገልግሎታችን ያደርጋል። እድገታችን ሁሉ ያቀጭጫል፣ ይወስናል። ባይዘወይ ይወስናል። 20 ዓመት ፈረደ ይላል። ያንን ያህል ጸጋ ይዞ 20 ዓመት የጋለሞታ ልጅ የተባለው ዮፍታሔ ራሱ 40 ዓመት ፈርዷል። የቱንም ያህል ካሪዝማ ቢኖር ካራክተር እጅግ በጣም አስፈላጊ ነው። ግን የባህሪ ጥሰት ደግሞ ሲኖር ምህረት አለ። ቅድመታችን እንደዘመረችው ምህረቱ አለ። ቅሬታዎች በዚህ ዘመን እግዚአብሔር ከኛ ጋር እንዲሰራ ከፈለግን፣ ቀጣይ ዘመን የኛ ስለሆነ ቀጣዩ ዘመን ከእግዚአብሔር ጋር መስራት ከፈለግን እነዚህን ቅድም ያየናቸውን ሰዎች ምሳሌ እንመልከት። በነገራችን ላይ መጽሐፍ ቅዱስ ጻድቃንን እንድናመልክ አይፈቅድም፣ ይከለክላል። ግን የጻድቃንን ምሳሌ እንድንከተል ይፈልጋል። ጳውሎስ ለጢሞቴዎስ አካሄዴን፣ ትምህርቴን፣ ስደቴን፣ መከራዬን ተከተልህ ነው የሚለው እንጂ አመለከኝ አይለው። ጻድቃን ማምለክ የእግዚአብሔር ፈቃድ አይደለም፣ እንደውም ጸያፍ ነው፣ ጣዖት አምልኮ ነው። የጻድቃንን ምሳሌ ግን መከተል እግዚአብሔር እኮ በፊታችን እነዚህን የሚያህሉ ምስክሮች እንደ ደመና ካሉልን ሩጫችንን እንሩጥ። ማን ተመልክተን? ክርስቶስን። ስለዚህ ትሩፋት የእግዚአብሔር ቤት ቅሬታዎች ዛሬ አለን ወይ? አለን ብዬ አምናለሁ። ብዙዎች አሉ። እኔ አንዳንድ ጊዜ ሰው የለም የሚለው ቃል ደስ አይለኝም። አንዳንድ ጊዜ በንዴት እኔ አለሁ እላለሁ። ቢያንስ እንደ ሳምሶን በምህረት ስለምታመን ማለት ነው። ደግሞ በምህረት ለመታመን ለማንኛችንም ተፈቅዷል። እኔ አለሁ እላለሁ። እግዚአብሔር አምላክ ይርዳን። ይሄ ያለንበት ዘመን እንደምናውቀው በጣም ብዙ ይሄ ለውጦች፣ ተግዳሮቶች፣ ዳይናሚክሱ በጣም ከባድ ነው። እንደምታውቁት እኛ ኢትዮጵያኖች የምናልፍበት ነገር ለወሬም ለሰሚም የማይመች እንደሆነ ይታወቃል። ግን ወደ ቤቱ ድባብ ግን ስንመለስ እግዚአብሔር ከቅሬታዎች ጋር መስራት ይፈልጋል። እግዚአብሔር በውጭ ያለውን ነገር መቀየር ይፈልጋል። ግን ባይቀይርም ትውልድ እንዲድን ይፈልጋል። እንገራቸው የቤተክርስቲያን አጀንዳ ከእግዚአብሔር ጋር ነው። የቤተክርስቲያን አጀንዳ የፖለቲካ አጀንዳ አይደለም። አንዳንድ ጊዜ ኢትዮጵያኖች በጣም ሀገራችንን ስለምንወድ ፍርጥ እንደምትል እንቁላል ስብርት ልብዳለች ብለን እንሰጋለን አይደል? የሰሜን ጦርነት ጊዜ ሀገርን ለማፍረስ ሀገር ልትፈርስ ነው። አንድ ቀን ደነገጥኩ። ልትፈርስ ነው እንዲህ አልኩና በኋላ በምን ተጽናናችሁ መሰለኝ? ሰይጣን እግዚአብሔር ይገስጽ፣ ብትፈርስም ስብርባሪው ላይ ቆሜ ወንጌል ሰብካለሁ አልኩና ተበረታታው። ከዛ በኋላ ከተከፋፈለችም ክፍልፋዩ ላይ ቆሜ ወንጌል ሰብካለሁ ብዬ ከዛ ቀን ጀምሮ ሰላሜ በስቶልኛል። ጌታ ስሙ የተባረከው። ምን ችግር አለ? 5 ሀገርም ከኖረን እየተዘዋወር ወንጌል ሰብካለሁ። ደግሞ ጌታ ሊመጣ እኮ ነው። አንዳንድ ጊዜ ሌላ ሰው የሰጠንን አጀንዳ ይዘን ስንደናቆር የጉብኝቱ ዘመን እንዳያልፍብን እግዚአብሔር አምላክ የሰማነውን ቃል ይባርክ። እንጸልያለን። ቅሬታዎች እግዚአብሔር አምላክ ከኛ ጋር መስራት ይፈልጋል። ወጣቶች፣ አዛውንቶች ሁላችን በዚህ ያለን መንፈስ ቅዱስ ሲናገረን እግዚአብሔር በየዘመናቱ ከቅሬታዎች ጋር ነው ያለው። አክዓብ ነቢያቶችን ኤልዛቤል ስታስገድል ቤተ መንግስት ውስጥ እየደበቀ የሚመግብ ሰው ነበር ይላል መጽሐፍ ቅዱስ። በየዘመናቱ እግዚአብሔር ሰው አለው። ይሄ ምንም የማይታበል ሀቅ ነው። ዋናው ግን ጥያቄው መሆን ያለብን እኔ ከነኛ ሰዎች መካከል ነኝ ወይ? ራሴንስ ለእግዚአብሔር አዘጋጅቻለሁ ወይ? ሁለተኛ ጢሞቴዎስ ላይ በትልቅ ቤት ውስጥ ለክብር የሚሆኑና ለውርደት የሚሆኑ ዕቃዎች እንዳሉ ማንም ራሱን ቢያነጻ ከነዚህ ነገሮች ለጌታው የሚጠቅም ባሪያ ይሆናል ይላል። ራሳችንን
ወደ እግዚአብሔር እንመልስ። ራሳችን ከእግዚአብሔር ጋር እናር፣ ከመንፈስ ቅዱስ ጋር እንነጋገር፣ ሕይወታችን እንቃኝ። በዚህ ኮንፈረንስ ወቅትም የጸሎት ጊዜ፣ የንስሐ ጊዜ ከጌታ ጋር ከራስ ጋር መነጋገር ይሆንልን።